አልማዝ በህይወት አለሽ? በህይወት አለሽ? ባህሉ በእውነት የኔ ጥፋት አይደለም፣ የራሷ ጥፋት ነው። አልማዝ በህይወት አለሽ? አዎ የምር አንቺ በህይወት አለች። የምር በህይወት አለች? ዞር በይ ከዚህ። የረሳው ልጅ መሰለሽ? ቆይ ምን ሆናችሁ ነው? ሁለታችሁም የሞተ ሰው እንዳያችሁ ነው የደነገጣችሁት። አልማዝ ሞተሽ ነበር እኮ ቋት እንጂ ከኔም ካንቺም የምትሻለች ናት። ማን በቃሽ። ና እንዲገረብለሽ እኔ እንደዚህ መናገር አይገባሽ። እንደውም ልንገርሽ ከዚህ በኋላ ይሄን ነገር በጭራሽ መታገስ አልችልም። ወይ እኔን ወይ እሷን ትመርጫለሽ። ይኸውልሽ ከዛሬ በኋላ አንቺም ሆንሽ ማንም ሰው ብሬንን የመናገር መብት የላችሁ። ካሁን በኋላ በብሌን ጉዳይ የሚመለከተኝ እኔን ብቻ ነው እወቂ። ይሄ ካልተመቸሽ ደግሞ የፈለግሽውን ነገር ማድረግ ትችያለሽ ነው? አዎ ከከተማ ስወጣት በጣም አሪፍ። እቅዳችን በአግባቡ እየሰራ ነው። ሴትዮዋ እኮ ሰው ገደልኩ ብላ በጸጸት ልታልቅ ነው። ስለምታወራው ነገር ምንም አላውቅም። ለሰላም እኮ እውነቱን አልነገርኳትም። ዝም በይ። እኔ ላይ ትቀልጃለሽ? ምን አደረኩ? ቆይ ቀጠራሽ መጥፋት ሳያንስ ጭራሽ ለቀልድ ነው የቀጠርኩት ይኛልሽ እንዴ? አንተ ነበርክ እንዴ? አዎ። ምን ነው እንዴ? የራሱ ይመሰግናል እንዴ? ወይስ የራሱ አይደለም ነው? አረነ ለዛም ነው አንድ ማመሰግን። እሺ ነይ ግቢያ። ሰላም እንዴት ናችሁልኝ? ወደ ቻናሌ ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁልኝ። አደራ ድራማ እንግዲህ በክፍል 20 ላይ በጣም ብዙ አስገራሚ ነገሮችን እያየን ነው። አቶ በኃይሉ እንግዲህ በጣም ብዙ ተንኮሎችን ሲሰራ ነበረ። የእህቱን ንብረት ለራሱ ለማድረግ ብሎ ማለት ነው። እናትና ልጅን ከልጅነት እስከ እውቀት እንግዲህ በማለያየት የገንዘብ ሱሱን ለማሟላት ብሎ ብሌን ላይ በጣም ብዙ ነገሮችን ሲያደርግ ነበረ። እንግዲህ እሱ ክፋትን ይሰራል። የሚሰራው ነገር ሁሉ ግን እየተሳካለት አይደለም። እንግዲህ ከመጀመሪያው ጀምረን ካየን ልጅቷን አሳድግልኝ ብለው ሰላም ስትሄድ አውጥቶ ቢጥላትም ገነትን ጣልላት። ገነት አሳድጋት ደግሞ እንግዲህ ከዛ በኋላ እናትየዋ ደግሞ ስትመጣ በቀይ ነገር እሷ በህይወት መኖሯ ለእኔ ስጋት ነው፣ የእህቴ ንብረት በሙሉ ለእኔ የምታደርግልኝ ሰው ሌላ የኔ የሆነ ሰው ያስፈልገኛም ብሎ እሷን እንግዲህ እንድትገደል አድርጎ ነበረ። እሱም አልተሳካም። እንግዲህ ሊገላት የሄደው ሰው ሳሚ ማለት ነው የሞተች መስሎ ትቷት ሄዶ ልጅቷ ራሷን ስታ ስለነበር ስትነቃ እናያታለን። ከዛ በኋላ በጣም ብዙ ነገር እናትየዋን እያገተ ከእናትየዋ ጋር ለማጣላት ሁሉ ሲሞክር ነበረ። ብዙ ነገሮችን አድርጓል ልጅቷንና እናትየዋን እስከ መጨረሻውን ለማለያየት ማለት ነው። እና እንግዲህ ሳይሳካለት እዚህ ደርሷል። አንድ ነገር ሳይሳካለት በጣም ብዙ ነገሮችን ሞክሮ ግን ይከሽፋል ሀሳቡ ሁላና የሁሉ ስግብግብነቱ እኔ በጣም ነው የሚያስገርመኝ። ነገር ግን ከዚህ ነገር ውስጥ ደግሞ በጣም የሚገርመው ነገር እስካሁን ድረስ ትንሽ እንኳን ፍንጭ ማለት ነው ሰላም ብሌን ልጅ ልትሆን ትችላለች ብላ የምታስብበት ወይም ደግሞ ብሌንም ደግሞ ሰላም እናቴ ልትሆን ትችላለች ብላ የምታስብበት እንትን የላቸውም። ለምን እንደሆነ አላውቅም። በዚህ መጠን ለምን ጭፍን እንደሆኑ ለሰከንድ ከሁለት አንዳቸው እንኳ ያስቡ። እንግዲህ ሰላም ቃል ልጇ መሆኗን ብታምንም ነገር ግን በፍጹም ከእሷ ጋር ሲሆን የልጅነት ስሜት አይሰማኝም፣ ለምን እንደሆነ አላውቅም። አንቺ ግን ሳይሽና ሳቅፍሽ ልጅ ትመስኛለሽ ትላታለች በተደጋጋሚ ብሌንን ማለት ነው። በዛ ላይ ደግሞ ብሌን የምታውቀው ትልቅ ሚስጥር አለ። እሱም ደግሞ እንግዲህ ቃል የሰላም ልጅ አለመሆኗንና በወንድሟ በኩል ወደ እሷ ህይወት የመጣች የእሷን ንብረት ለመዝረፍ እሷን አስወግዳ እንደው እሷን ብቻ አይደለም ጭራሽ በኃይሉንም ጭምር ማለት ነውና ይህ ሁሉ ትልቅ እቅድ ያላት ልጅ እንደሆነች ታውቃለች። እና ለምንድን ነው ተመሳሳይ ታሪክ እያላቸው ሊጠያየቁ ያልቻሉት የሚለው በጣም ያስገርመኛል። ማለት በጣም ረዥም ክፍል ሄዷል፣ ክፍል 20 ደርሷል። ግን እንዴት ነው እናትና ልጅ ሊጠያየቁ ያልቻሉት? ትንሽ እንኳን ሊጠራጠሩ ያልቻሉት? የሰላም ህይወት ታሪክ እና የብሌን እናት የህይወት ታሪክ ተመሳሳይ ነው። እንግዲህ
ገነት እንዳሳደገቻት እናቷ በልጅነቷ ትታት አረብ ሀገር እንደሄደችና ከ10 ዓመት በኋላ ተመልሳ እንግዲህ እዛው አካባቢ እንደምትኖር እነዚህ ነገሮች ከሰላም ጋር በጣም እንደሚያያዝና እንደው ትንሽ እንኳ ቢሆን ማለት ነው ሊጠረጥሩ አይገባም ወይና ምንም ነገር እንዳልተፈጠረ አሁንም ሁለቱም ተለያይተው ልባቸው ቢገናኝም ግን በሀሳባቸው ግን ነገር የለምና እንግዲህ ብሌንም ቃል የሰላም ልጅ አለመሆኗን እያወቀች ዝም ብላለች። ለምን ዝም እንዳለች መረጃ እስክታገኝ ነው። ምክንያቱም ደግሞ ለሰላም ቃል ልጅሽ አይደለችም ብትላት ሰላም አታምናትም። ምክንያቱም መረጃ የላትም። ካያችሁ እንግዲህ ዳግም ምን እንዳደረገ አይታችኋል። ልጅቷን አስክሮ ነው ድምጿን ቀድቶ ለሰላም ያሰማው። ከዛ በፊት ግን ዳግሜን ነገር ሲናገር ሰላም ራሱ ቤቴን ለቀህ ውጣ ነበር ያለችው። ቤቷን የምትኖርበትን ሳይሆን የተከራየውን ቤት ዛሬውኑ ግቤን ለቀህ ውጣ ብለዋለች። እንግዲህ የተናገረውን ነገር እስኪ ምን ማለት ፈልጎ ነው ብላ ማዳመጥ አልፈለገችም። መረጃ ነው የፈለገችው እና እሱ ግን እንግዲህ ለአጋጣሚ የቀረጸውን ድምፅ ባያሰማት ኑሮ ነገሮች ተደፋፍነው ይቀሩ ነበረ እና ብሌንም ይሄን አስባ ይመስለኛል እንጂ የቃል ተግባርን ማጋለጥ ትችል ነበረ። ምንም አታደርጋትም። በዛ ላይ ደግሞ ቃል ልጇ እንዳልሆነች ካወቀች እንዴት ነው ለምንድን ነው ለራሷ መጠራጠር ያልቻለችው? ከእናቷ ሕይወት ጋር ተመሳሳይ ይሄ ታሪክ ያላቸው ሰዎቹ ነው። ከሁለት አንዳቸውን ግን ምንም ሲያደርጉ አላየንም። ትንሽ እንኳን ሊጠረጥሩ ይገባ ነበረ። ሌላው ደግሞ እንግዲህ ሳሚ ብሌንን በጣም ነው የሚወዳት። አሁን ላይ እሷን ከወደድኳት ለእሷ ብዬ ምንም ነገር የማላደርገው ነገር የለኝም እያለ ነው። በዛ ላይ ደግሞ ዳግምም ይወዳታል። ከዳግም ጋር ነው ያለችው። ስለዚህ በዛ ላይ እሱንም እልህ ስለተያያዘ ማለት ነው በግድ ከሱ ላይ ወስዳታለሁ እያለ ነው። ነገር ግን ሳሚ ወደ ብሌን ህይወት ቢመጣ በጣም ብዙ ነገር ይጠቅማታል። ብሌን ስትጎዳ ማየት ስለማይፈልግ እውነተኛ እናቷ ሰላም እንደሆነችና የዳግምም እናት ደግሞ ወይዘሮ ገነት እንደሆኑ ምናልባት ሊናገር ይችላል ለብሌን እንደዛ አይኗን ወደዛ እንድትገልጥ ማለት ነው። ሊያነቃት ይችላል ብዬ አስባለሁኝ። ያለዛ ግን ጭራሽ መረጃውን ምንድነው እየሸፈነ ነው የሚሄደው ለአቶ በኃይሉ እየታዘዘ ማለት ነውና የእሷን ስቃይ ከማይ እንደውም የሆነ ጊዜ ካያችሁ በጣም አዝኖላት ማለት ነው ብሌን እያለቀሰች ነበረ። ሰላምን ቃል መታት በሆነ ነገር ራሷን ስታ ነበርና ብሌን ስቅስቅ ብላ ስታለቅስ እናትሽ እንደሆነች እኮ ውስጥሽ ነገሮች ነው ብሌን እያለ እንግዲህ ስታለቅስ አሳዝነው ሊናገር ምንም አልቀረውም። ፍቅር አንዳንዴ እውር ነው ይባላል አይደለ? ከዓላማችሁ ሁሉ ሊያስታችሁ ይችላል። ስታፈቅሩ መጥፎ የሆነ ነገር እነዛን ሰዎች የሚጎዳ ነገር እያረጋችሁ ስራ ብላችሁ ይዛችሁት ለእነዛ ሰዎች ስትሉ ያንን ነገር ትተዋላችሁና ሳሚ መልካም ወደ ቀድሞ ማንነቱ መመለስ ሲፈልግ ነበረ። ግን ብሌንን ካገኘ ነው ገባችሁ ለእሷ ስልና ነገር ግን ብሌን አሁን ከዳግም ጋር ናት። ያው ማጣላቱ አይቀርም፣ ማጣላቱን ይቀጥላል ብዬ አስባለሁ። በፍጹም ሁለቱ አብረው እንዲሆኑ አይፈቅድም። በዛ ላይ ዳግምን በእናቱ ላይ ያስፈራረው ይችላል በድጋሚ ከብሌን ከራክ እናትህን አገናኝሃለሁ፣ ያለዛ ግን እናትህን የሆነ ነገር ያደርጋለሁ ብሎ ደግሞ በድጋሚ ሌላ ማስፈራሪያ ሊልክ ይችላል። እንግዲህ አቶ በኃይሉ ደግሞ ያው የአዲሱ እቅዱን ከተሳካለት ማለት ነው። በእርግጥ ይሄ ሚስጥር ቃል ስታወራ መሰማቱ የማይቀር ነው። አቶ በኃይሉ አልማዝን እንግዲህ እንደሞተች አድርጎ ስራውን ጀምሯል። ያው ሰላም የሞተች ነው የመሰላት። እናም ሰውየው ከቤት እስክትወጪ ድረስ የሞትሽ መምሰል አለብሽ፣ ስለዚህ ይሄ ነገር ለእኔ በጣም ዋጋ አለው ብሏል። ቃል ደግሞ ይህን ነገር እንዴት ቆም ብላ እንዳላሰበች አላቅም እንጂ አቶ በኃይሉ በሴትዋ እያስፈራራ ገንዘቡን የሚቀበላት ከሆነና የሰላምን ንብረት የሚወስድ ከሆነ ቃል ከሰላም የምትወርሰው አንዳች ነገር አይኖርም ማለት ነው። ምንም ነገር የምትወርሰው ንብረት አይኖርም። አቶ በኃይሉ በጎን ይወስደዋልና ስለዚህ ከሰላም ጋር ተስማምታ ለሰላም ይሄን እውነት ብትነግራት የተሻለ ነው። በነገራችን ላይ ይሄን ብትነግራት እሷ ምንም አትጎዳም። ስራ ሁሉ የአቶ በኃይሉ ነው። ልጇ ያልሆነችን ልጅ ልጅሽ ናት ብሎ ያመጣ፣ እናት ያልሆነችን ሴት እናት ነሽ ብሎ ያመጣ እሱ ነው። ስለዚህ እሷ ለሰላም ሴትዋ በህይወት እንዳለች ብትናገርና አቶ በኃይሉ ለመበቀል ብትሞክር መልካም ነው ብዬ አስባለሁኝ ማለት ነው። ቃል ያው ጥሩ ልብ አላት። በነገራችን ላይ በጣም የዋህ ናት።
ያው የገንዘብ ጉዳይ ስለሆነባት ነው። ኑሮዋ ደግሞ ስደት ማነው ጎዳና ላይ ስለነበረ አሁን ላይ የተሻለ ላይፍ እና የተሻለ ህይወትን እያየች ስለመጣች እየኖረች ስለሆነ ይህንን ህይወት በፍጹም ማጣት አትፈልግም። ተመልሳ ወደዛ ወደ ጎዳና ወደሚያስጠላ ህይወት መሄድ አትፈልግም። ለዛም ለገንዘብ ብላ ምንም ነገር ታደርጋለች። ነገር ግን ከሰላም ጎን ብትሆን ሰላም ህይወቷን የሚቀይር ገንዘብ የምትሰጣት ይመስለኛል። እና እንግዲህ ብሌን አሁን ላይ በቀል የጀመረች ይመስለኛል። እንግዲህ ብሌን ከዳግም ጋራ ወደ ውጭ ለመውጣት ትፈልጋለች ማለት ነው። እና ቃል እንደለመደችው አንቺ ገረድ እንዴት ስራ እያለ ከእሱ ጋር ምን ትሰሪያለሽ? እዚህ ቤት የመጣሽው ከወንድ ጋር ልትንዘላዘኝ ነው ወይ? በማለት እንግዲህ ክፉ ቃላቶችን ትናገራታለች። ብሌን ደግሞ ስራ ጨርሻለሁ፣ እትዬን አስፈቅጃለሁ ትላታለች። እና በዚህ መሀል ነበረ እንግዲህ ቃል ትረሳለች መሰለኝ። እኔ ታዲያ እሷ ባታዝሽ እኔ ካዘዝኩሽ መስራት የለብሽም እኔ እኮ የእሷ ልጅ ነኝ ትላለች። እና በጣም ነበር ያሳቀችኝ። ማለት ብሌን ምንም የማታውቅ ነገር ነው መሰል የምትመስላትና ብሌን እንግዲህ ልክ ነሽ፣ ልጇ ብትሆኚ የማዘዝ መብት አለሽ። ነገር ግን አንቺ የሰላም ልጅ አይደለሽም። ነገሩን ዝም አልኩ ማለት እረስቸዋለሁ ማለት አይደለም። ከፈለግኩኝ ለሰላም ልናገር እችላለሁ እንደማለት ነው እንግዲህ። እና አሁን ላይ ቃል አጣብቂ ነገር ውስጥ ገብታለች ማለት ነው። ከብሌን ጋር መስማማት ይኖርባታል በፍጹም። ያለዛ ብሌን ምንም የምታጣው ነገር የለም። እውነቱን ብትናገር ሰላም አታምንም ነው ዋናው ችግሩ እንጂ ብሌን የምታጣው ነገር የለም ይህን እውነት ብትናገር። ነገር ግን ሰላም በፍጹም አታምናትም። እንግዲህ ቃል ወደ ሰላም ሂዳ ከኔና ከብሌን ምረጭ፣ ይቺ ገረድ አልታዘዘኝ እያለች ነው እየሰደበች ነው ብላ እንደዚህ ቀደሙ እንግዲህ የሰላምን ልብ ለመብላት እየሞከረች ነበረ። እኔ እናትነትሽን ተርቤ ለስንት ዘመን ያለ እናት ኑሬ እያለች የሰላም ሞኝነት በጣም የሚያናድደኝ ነገር ማናት አሳዳጊሽ ማናቸው እና ማናቸው ያሳደጉሽ የት ነው ያደግሽው ብላ አንድም ጥያቄ ቃልን ስትጠይቃት አላየንም። ዝም ብላ ነው የተቀበለቻት፣ ዝም ብላ ማለት ነውና ባክግራውንዷን ከጀርባ ያለውን ነገር ማጥናት ነበረባት። በዛ ላይ ደግሞ ወንድምየው እንዳላሳደጋት ታውቃለች። እና ይህን ሁሉ ጊዜ ያሳደገላትን ሰው ሂዳ ማመስገንና ውለታቸውን መክፈል ነበረባት፣ ቤተሰብ መሆን ነበረባት። እና እሷ ግን ዝም ብላ በኃይሉ ልጅሽ ናት ብሎ የሰጣትን ልጅ ተቀብላ ነው አሜን ብላ ቁጭ ያለችውና በእርግጥ አሁን ላይ የሁለቱ ግንኙነት በጣም እየሸረሸረ መጥቷል። እሱም ደግሞ የቃል ጸባይ እየተቀያየረ ስለመጣ ነው። እና እንግዲህ አቶ በኃይሉ አልማዝን ጠቀም ያለ ገንዘብ በመስጠት ከከተማ ወጥታ ርቃ እንድትሄድ አድርጓታል። ነገር ግን ቃል ቤት ውስጥ እንግዲህ ነገር በስልክ ስታወራ ነበረ። ያች አሮጌት እኮ የምር ሰው ገደልኩ ብላ እያለቀሰች ነው እና በጣም አሪፍ ሀሳብ ነው ያመጣው በኃይሉ እያለች እንግዲህ መቀበሪያዋን የራሷን ምንድን ነው የሚሉሽን ባላወቅሽ ምን ነው ገባይ ባልወጣሽ ይባላል። እና ቃል ጉዷን አላወቀችም። ለእሷ ጉድጓድ ራሱ እየማሰላት እንደሆነ አላወቀችም። አልማዝ በህይወት የለችም ማለት እሱ ሰላምን ደውሎ እያስፈራራ ገንዘቧን ሁሉ ከወሰደ ቃል ባዷን ትቀራለች። የምትወርሰው ንብረት አይኖርም ማለት ነው። እና ይህን ማሰብ ነበረባት። እርግጠኛ ነኝ ይህን ነገር ማሰብ ከቻለች ከሰላም ጎን ትቆማለች፣ ወይም ደግሞ ለሰላም ሴትዋ በህይወት እንዳለች ትነግራታለች ብዬ አስባለሁ። ከዛ ውጭ ግን እንግዲህ ይሄው እዳ የገባ ዳግም ነው ስልክ ስታወራ ሊሰማት የሚችለው። አልማዝ በህይወት እንዳለች ሊያውቅ የሚችለው እሱ ወይም ደግሞ የብሌን እናትም አሁን ስለ አልማዝ እያጣራች ትገኛለች። አልማዝ እንዴት ልጇን ትታ ልትሄድ ቻለች ብላ ስልክ እየደወለች ቤተሰቦቿን ሁሉ የመጣችበትን አካባቢ እየጠየቀች ስለሆነ በህይወት መኖሯን እሷ ልታቅ ትችላለች ብዬ አስባለሁ። ያለዛ ግን ቃል ናት ግን ልትናገር የምችለው። እንግዲህ አቶ በኃይሉ እንዳሰበው እንዳቀደው ማለት ነው እህቱን በሰው ገለሻን በማለት በሌላ ሰው ነው በነገራችሁ ላይ እሱ ራሱ ፊት ለፊት ሄዶ ሰው ገለሻን ብሎ ሳይሆን በሌላ ሰው እያስፈራራት ይገኛል። እንግዲህ ሳሚ ድምፁን ቀይሮ ሰላምን ገለሻት ስትቀብሯት መረጃ አለኝ፣ ስለዚህ ለፖሊስ አሳልፌ እሰጥሻለሁ እያላት ነው፣ ወይም ደግሞ እያስፈራራት ይገኛል ማለት ነው። ያ ማለት እንግዲህ ገንዘብ አምጪ ማለት ነው። ስለዚህ ሰላም ብልጥ መሆን አለባት። ምንም ይሁን ምንም ሰው ገላለች አይደለ? ስለዚህ
ይሁን ልታሰር ብላ ወደዛ መሄድ ነው እንጂ ያለባት በፍጹም ይሄን ሀሳብ በገንዘብ መቀየር የለባትም። እና ግን ከባህሉ ክፋት ምን ተማራችሁ? ማለት አንድ በጣም የምትወዱት ወንድም ተብሎ እንግዲህ ብዙ ጊዜ አረብ ሀገር የሚሄዱ እህቶች የሚያጋጥማቸው ነገር ነው። በጣም ብዙዎቹ ያበዱት በጣም ብዙ ራሳቸውን ያጡበት ነገር እንደዚህ አይነት ነገሮች ናቸው። ቤተሰብ ማለት ከቤተሰብ በላይ ምንም ነገር የለም። ግን አንዳንድ ጊዜ ደግሞ አሉ እንደዚህ የእናንተን ድካም የእናንተን ላብ ለመውሰድ ቤተሰብ ሆነው ወይ ወንድም ወይ እንደዚህ አይነት ሆነው እንግዲህ የእናንተን ህይወት የሚያመሰቃቀሉ የእናንተን ደስታ የማይፈልጉ የእናንተን ነገር ለመንጠቅ እንደዚህ በጣም ብዙ እርቀት የሚሄዱ እንደ በኃይሉ አይነት ሰዎች በጣም አሉ። በጣም ብዙ ወንድሞቻችን በእንደዚህ አይነት ነገር ተጠቂዎች ናቸው። አደራ ብለው ሰጥተው የሄዷቸውን ልጆች ደግሞ ምን እንደሚያደርጓቸው እንግዲህ ይሄ ነው። ግን እንደዚህ ስንል ደግሞ ሁሉም ሰው እንደዚህ አይነት ተግባርን ይፈጽማል ለማለት አይደለም። በጣም መልካምና ደጋግ ሰዎች እንዳሉ ሁሉ ልክ እንደ በኃይሉ አይነት ደግሞ ገንዘብ ወዳድና ስግብግብ አይነት ሰዎች ገንዘብ ብቻ የሚታያቸው እንደዚህ ያደርጋሉ። እና የሰላምን ህይወት ካያችሁ በገዛ ወንድሟ ምን እንደደረሰባት ከመጀመሪያው እስከ መጨረሻው ማየት ትችላላችሁ። እንግዲህ ብር ስላላከች ነው ልጇን 1 ዓመት ነው እንግዲህ የያዛት ማለት ነው። ብሌንን 1 ዓመት ይዟት ከቆየ በኋላ እናትየዋ ስልክ አትደውልም፣ ምንም ወሬ የለም። ለ2 ዓመት ብላ ሄዳለች። በዛ ላይ ከስር ገንዘብ እንድትልኪ ከዛ ውጭ ነው የልጅሽን ይዝልሻለሁ ብሏታል። ከዛ ግን ቢጠብቅ ገንዘብ የለም፣ ስልክ የለም። እሷ ደግሞ መጥፎ ሁኔታ ውስጥ ነበረች። ምንድን ያደረገው ያለ ርህራሄ ማለት ነው በጭካኔ ያችን ህፃን ልጅ አውጥቶ ጣላት መንገድ ላይ ገባችሁ። እና እንደዚህ አይነት በጣም ብዙ ሰዎች አሉ። መልካም ደግሞ በጣም ብዙ ሰዎች አሉና ብዙ ነገር እንማርበታለን ብዬ አስባለሁ። አደራ ድራማ ላይ በተለይ የብሌንና የእናቷ ታሪክ እና ደግሞ የወንድም ተብዬው ዘመር ተብዬዎች እንደዚህ አይነት መጥፎ ሰዎች አሉና እንግዲህ ብዙ ነገር እየተማርንበት ነው ብዬ አስባለሁ። እኔ በበኩሌ ተምሬበታለሁ። እናንተስ ከዚህ ከአደራ ድራማ ምን አተረፋችሁ? ምን እስተማራችሁ? ህይወታችሁ ላይ እንደዚህ አይነት ህይወት የገጠማችኋላችሁ ወይ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አደራ ድራማ ክፍል 20 እንግዲህ ይህን ይመስል ነበረ። በክፍል 21 በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቆዩ። ነባሮች ደግሞ ይህን ቪዲዮ ከወደዳችሁት ላይክ እና ሼር በማድረግ ለሌሎች አጋሩልኝ። ስለነበረን ቆይታ አመሰግናለሁ። ሰናይ ጊዜ